አብርሃም የተሰማውን ስሜት ወይንም ደግሞ ውሳኔውን እንግዲህ ተናግሯል። እውነት ለመናገር የወሰነው ውሳኔና የተናገረው ነገር ግን በቃ አልተመጣጠረልኝም ትላላችሁ ማለት ነው። ለምንድን ያልተመጣጠረልኝ ታውቃላችሁ ጋይሶች? ማለት አብርሃም ከሄርሜላ ጋር መሆን እንደሚፈልግ ነበር የምናውቀው። አሁን ላይ ደግሞ ሁሉንም ነገር ትቶ ለራሱ ብቻ እያሰበ ወይም ደግሞ ራስ ወዳድ ሆኗል ማለት ነው። ሩታ እና ሄርሜላ ይሄን ነገር ያሰቡት የሆነ ያሰቡልኝ ተንኮልና ያሰቡልኝ ቀመር ወይም ወጥመድ ይኖራል እንጂ በጭራሽ ማንኛይቱ ሚስት ብትሆን ወይም ማንም ሴት ብትሆን ባሏን አሳልፋ ለሌላ ሴት አትሰጥም። ግን ያሰቡት ነገር ካለ መቼም አይሳካላቸውም ማለት እንግዲህ መልስ መልሰዋል። ሰላም ሰላም፣ እንዴት ናችሁ ወዶቼ? ሰላማችሁ ብዙ ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ፣ እንዴት ናችሁልኝ? አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። ፈጣሪ ባላችሁ በሰላማችሁን ያብዛልኝ፣ በሰላም ያውለን፣ በሰላም ያሳድረን፣ የነገሰ ይበለን እያልኩኝ ወደ ገደለው ስገባ እንግዲህ አብርሃም እንጣጥ እያለ እንግዲህ ወደ ላይ እየዘለለ ነው። አብርሃም መሬት እርገጥ እርገጠው ብሎ ያን ዘፋኝና፣ ስለዚህ አንተም እርገጥ መሬት ማለት ነው። እንጣጥ አትበል። ይሄ በቃ ደረትን አትነፋፋ ማለት ነው። ይሄ ማለት ሩታ ያሰበችው ነገር ላንተ ወይ ጠቃሚ ነው ወይ ጉዳት ያመጣብኛል ብለህ ካሰብክ ውሳኔህን ቁርጥ ያለ ውሳኔ መወሰን። በቃ ሄርሜላንም አልፈልግም ሩታንም አልፈልግም፣ እኔ የራሴን ህይወት ነው የምኖረው። እኔ መርጫችሁ ካልሆነ በቀር ማንም ሰው ቢሆን ይሄን አድርግ ስላለኝ አላደርግም። በቃ አለቀ አይደለ? ፔሬድ። በቃ ይሄ ነው። እንደዚህ ነው ማንም ሰው የሚናገረው ይሄ ነው በቃ እንጂ ይሄ በወጣ በገባ ቁጥር ደረቱን እየነፋ ምናምን እኔ ተፈላጊ ነኝ ምናምን ይሄ ነገር አይስራም። ሩታ ለባሏ የምትሆነው ሴት ልትመርጥለት ትችላለች። ምክንያቱም ለኔ ካልሆነ ቢያንስ የተሻለ ህይወት ይኑር ብላ ስለምታስብ ሩታ እንደውም አንዳንድ ጊዜ አሁን ላይ ሳስብ ማለት ነው የሆነ ነገርማ ሳያጨሱባት አይቀርም። የሆነ ነገር ሄርሜላም ሆነ አብርሃም ሁሉም በቃ ፈዛለች ልጅቷ ማለት ነው። ፍዝዝ ድንዝዝ ብላለችና የሆነ ነገር አጭሰውባት ይሁን ምን እንዳደረጓት አላቅም። እኔ አብርሃምም ዳኒም ሄርሜላም ሩታ ጋር መቅረባቸው በፍጹም እኔ አልተዋጠልኝም ማለት ነው። ሩታ ከማንምና ከምንም በላይ ዛሬ ላይ ራሷን መጠበቅ አለባት ብዬ አስባለሁ ጋይሶችዬ ማለት ነው። ምክንያቱም በጣም ትልቅ ከባድ ችግር ውስጥ ናት ያለችው ማለት ነው ጋይሶችዬ። አሁን ላይ ለምንድን ነው ሄርሜላ ሩታ ይሄን ውሳኔ እንድትወስን ያደረጓት? ሩታ ይሄን ውሳኔ የወሰነችው በሰላም ነው ብላችሁ ታስባላችሁ? የሆነ ነገርማ አለ ልጅቷ ላይ እየተጨሰባት አጭሰውባታል። የሆነ ነገርማ አጭሰውባታል የሆነት እንጂ ከበፊትም በጣም በጥላት ስታያት የነበረን ሄርሜላ አሁን ላይ ለሚስትነት ላንተ ተጠቅማለች፣ አንተ ለኔ ካልሆንክ ለሄርሜላ አሁን የሚባለው ነገር ላይ አልተመቸኝም። የሆነ ነገርማ ሩታ ሆናለች። በቃ ምን ልበል? ምድረ ዲግምታም ጋ ነው ያለችው ማለት ነው። ምድረ ጠንቋያም ጋና ስለሆነ ያለችው ሄርሜላ ከዚህ በፊት አብርሃምን ለራሷ ለማድረግ ያላደረገችው ነገር የለም። አሁንም ደግሞ ሩታ አብርሃምን እንድትሰጣት ወይንም ደግሞ ባሏን እንድታጋባላት የሚያደርግ ነገር አደረገችባት ወይንስ ምንድነው? ልጅቷ ሩታ ምን ሆና ነው ድንዝዝ ፍዝዝን ያለችው? ያቺ የበፊቷ ሩታ ያቺ ኃይለኛዋ ሩታ የለችም። ዝም ብላለች፣ ቅዝቅዝ ብላለች ሩታ ማለት ነውና እኛ የበፊቷን ሩታ ነው የምንፈልገው። ደግሞ ምን አድርገዋት ነው ቤተሰቦች? እኔ የእውነት ነው ብላችሁ እኔ ለሩታ በጣም እየፈራሁላት ነው አሁን ላይ ማለት ነው።